እግዚአብሔር በእውነት ለቤተሰቦቼ ብኖር ለመጀመሪያ ጊዜ ነገርኳችሁ። ለመጀመሪያ ጊዜ ማንም ሴት ተናግሮ የማያውቀው ግን ስንለያይ ደግሞ በቃ ተለያይተናል አለቀ። ሰው በግድ ካላወቅን ነው እንዴ? አያስፈልግሽም እንድታውቂም አትችይም። እኔ ቤታ ነኝ። መልኬን ታየዋለሽ፣ ቁመናዬን ታየዋለሽ፣ አነጋገሬን ታየዋለሽ። በእነዚህ 3 ነገሮች ተመርኩዘሽ ታንቋሽሻለሽ፣ እኔን ትወቅሻለሽ፣ ስትፈልጊ ትወጃለሽ። ከዛ በተረፈ ስለኔ ፐርሰናል ነገር ኔቨር ልታውቁ አልፈቅድላችሁም። ስለ ቤተሰቦቼ፣ ስለ አኗኗሬ፣ ስለምበላው ነገር፣ ስለማድርበት እንድታውቂ አልፈቅድልሽም። ይሄ ፐርሰናል ነገሬ ነው። አለቅ። ራስሽን ፕራይቬት ነገር እያወጣሽ ሜዳ ላይ ታዘሪያለሽ ተብሎ ቤታ የምታደርግበት ነገር የለም። እኔ የራሴ የሆነ ገደብ አለኝ። ቲክቶክ ሶሻል ሚዲያ ልዝናና ፈታልል ልጉላላ ነው እንጂ የምመጣበት የራሴን ፐርሰናል ነገር ላሳይ አይደለም። በምንም አባታችሁ ኢቭን አርግዤ እንኳን ብታዩኝ አላረገዝኩም፣ አላረግዝምም እንደዛ ነው የሚሄደው። ምንም ነገር ስለኔ ልጅ ቢኖረኝ የኔ አይደለም ነው የምላችሁ። ሲያስፈልገኝ ምንም የኔን ፐርሰናል ነገር ማወቅ የለባችሁ። አለቅ። እኔን የምታውቁኝ በስክሪን ላይ ነው እንዴ? ግዴታ እግዚአብሔርን ሰው ቤት ሜጄ ሰው መኖር የለበትም እንዴ? እናንተ ነገ አባቴንም ብታዩ ባሏ ነው ነው። ቆይ አንዴ አብዲ ቦለኮኮኬ አብዲ እዚህ ቤት እንዳትመጣ ሁለተኛ ሂድ ብሎ ካረኩክ እንዲሁም ማስጠልታችሁኝ እንኳን አይደለም አስተያየት እናንተ እና አይመለከታችሁም። ገደብ አሪፍ ነው ጎበዝ። ኖ ጋይስ በቃ ሁሉን ነገር ካልነገርሽ ኑና ቤቴ ኑሩ። በቃ አንደኛችሁ እኮ ቤቴ ኑሩ። ይሄ 53 ግማን ነው። የኔን ፐርሰናል ነገር ለማንም አልናገርም። ምኖርበትን አድረሽ ምንም ነገር እንድታውቁ አልፈቅድላችሁም። ይሄ ሶሻል ሚዲያ ለሌላ ጊዜም እናንተ ተማሩበት። ፐርሰናል የሆነ ነገራችሁ ለሰው አሳልፋችሁ አትስጡ። ለኔ አሁን አንድ ቀን ካያችሁ ስለኔ ሚስጥር አንድ ቀን ሰው አውጥቶ ቁጥብ ሴት ስለሆንኩኝ ያ ነገር ነው የሚያበሳጫችሁ፣ ያ ነገር ነው የሚያናድዳችሁ። የኔ ነገር እርድብን የሚያረጋችሁ የኔ ነገር ስለማታውቁ ነው። በቃ በዚህ በምታዩኝ ወይ በፖለቲካ በፊት ባረኩ ትወቅሱኛላችሁ እንጂ ሌላ ነገር በምንም ታሪክ አታውቁም፣ ወደፊትም አታውቁም። እና ቤዝዬ ምንም ነገር እየፖስተትሽ የኔ ሰው ነው እያልሽ አታሳያቸው። ምንም ማናቸው ምንድናቸው? ታሪክ የላቸውም። አለቀ። ከሚወዱኝ በስተቀር ሌላ የሚሸኝ ታሪክ የለውም። ይመጣል፣ ያዳምጣል፣ ይሄዳል። አፉን ይከፍታል፣ እዛ ሌላ ቀን ይመጣል። አለቀ። እንደዛን ህይወት ይቀጥላል። ምንም አላመጡም። 6 ዓመት ማንም ማብራሪያ አይሰጥም። ነገ አባቴንም ቢያዩትኝ ዴቪድ ነው የሚሉት። ሰው ቤት እንኳን አባቴ ቤት እንኳን ሄጄ ሰው መቀመጥ እኮ አልቻለም። ደግሞ እየተናገረች ነበር ቤዛ እንግዳ ምናምን አለ፣ ዶሮ ሰርተናል፣ ዶሮ ሰርቻለሁ ስትል እንደውም እንዴ በጾም እናንተ የጾማችሁ ስላት እንግዳ መጥቶ ነው ምናምን ብላ መጥተው ምናምን እየበሉ እንዴ ሰው ቤት ሜጄ መሄድ አልቻለም። ዴቪድ ቢሆንስ ህይወት የላችሁም እንዴ? እሱስ ቢሆን ምን ልትገሉት ነው እንዴ? ሆነስ ምን ይጠበስ? ከዛ በኋላ የጣፊያ መጣና በሰው አትፈሩ እዚህ ቲክቶክ ያሉት እኔ አይደለው እንዴ ዴቪድ የሚባል ፍቅረኛ አለኝ ብዬ ለመጀመሪያ ጊዜ ተናገርኩት ከቲክቶከሮች ሁሉ እኔ እንዝላል በሆን ወይም ደግሞ ወንድ ላጣው ቢሆን እኮ ዴቪድ የሚባል ጓደኛ አለኝ ብዬ ባልነገርኳችሁ። እኔ ስነግራችሁ እኔ ነኝ የነገርኳችሁ፣ ስለያያችሁ እኔ ነኝ የነገርኳችሁ። ማንም እንዳለኝ አያውቅም የነበረው እኔ ነኝ አውጥቼ ተናገርኩት፣ ያስተዋወቅኳችሁ ምናምን ነገር። ምን አገባችሁ? ማክዶናልድ ውጣና አበላልህን ከዛ ውጣና ስለኔ ማማት ትጀምራለህ። ህይወትህን በፋስት ፉድ የጨረስክ ሰውዬ አንተም ደግሞ ስለኔ ልታወራ ትፈልጋለህ። ኤኒዌይስ አረ ሌላ ወሬ ደግሞ እናወራ ጋይስ፣ ሌላ ወሬ እናወራ። ወዳችኋለሁ ኮሜንታተር ማርያም። እኔ መመለስ ፈልጌም ሳይሆን እኔ ቦታም አልሰጠውም አልመልስም ብዬ ነበር፣ ግን ከንቅልፌ ስነሳ መቼስ አንድ ነገር አይጠፋም። ይሄ ጣፊያ ሲያወራ ገረመኝ። እሱም ሰው ነው ያመልክ ያ ሰውነት ይዞ ስለ ሰው ሻንቆ ምናምን ብሎ ሲያወራ እስ የጠቋራጣ ሆኖ ሰው ሌሊተች ይፈልጋል። መልክን አይተዋል ቃሬዛ። ኤኒዌይስ ጋይስ ይሄ ቃሬዛ ታውቃላችሁ፣ ሰው ሲሞት ተሸክመውበት የሚሄዱት እሱን የሚመስል ሰው። ኤኒዌይስ እናንተ እኔ ደግሞ ሌላ ነገር አንድ ደግሞ ማለት ነው 20 ዓመት ሰው ታሰረ አልኩኝ እንጂ አበበ ከበደ ጫላ ጨቡዴ ብዬ ስም ጠራው እንዴ? እናንተ ሰዎች ግን ጤነኛ ናችሁ? የወሬ ሱስ ነው እንዴ? ፍቅሮቼ ግን የወሬ ሱስ አለባችሁ እንዴ?
እግዚኦ ሳሊነ ለቅድስ ማሮቼን እኮ መተኛት ላቆም ነው እኮ በቃ እንቅልፍ የሚባል ላቆም ነው። ተኝቼ ብድግ ስል የሆነ አጀንዳ አምጥተዋል። 20 ዓመት ታሰረ እንጂ አልኩኝ አበባ አልኩኝ እንዴ ማንስ እንደሆነ ሳታውቁ ጤነኛ ናችሁ ግን እንዴ? ማርያምን የእውነቴን እኮ ነው ጋይስ ጤነኛ ናችሁ እንዴ? ራስ ጎልድ ስነሳ እንዳለ እንዴ የስልክ መዓት ለወሬ ልትደፉ የሰውየውን ወሬ ስላልሰማችሁ እኔ የጠራውትን ሰው ስላልሰማችሁ በግምት ገምታችሁ ቲክቶኩን ደግሞ አንዷ ወላሂ ለአዚም ራስ ጎልድ ብላለች። በስማም እኔ እነዚህ ጤንነታችሁ ያሳስበኛል። ሚዲያ ወሬ ሲወድ የዛሬ አውቀው ነው። ኧረ እነዚህ ጤነኛ ነው። የዛሬ ሳምንት ማን ነው እንትና ሲያወራ ነበር እንዴ? ማን ነው የሚባለው? በእግዚአብሔር ሄኖክ የሚባል ልጅ እዚህ ዱባይ ላይ የት ነው ያለው? ወፍራሙ ልጅ እሱ ሲያወራ ነበር እንዴ? እንትና ራስ ጎልድ እንዲሆኑ እያለ ሲቀባጥር ነበር። ምን ይዛ ጊዜ አይናችሁ ታይቷል መልሳችሁለት። እኔ 20 ዓመት ያልኩት ማን ይሁን እንኳን ኩማ ነው ይላሉ። ደግሞ እኔ ቢጨንቀኝ ለነ ኩማ ጻፍኩኝ እኮ እንዴ ኩማ ነው ራስ ጎልድ ነው። ደግሞ አንድ ልጅ አለ እሱን ይጠራሉ። ከኔ እስኪ አንደበት ስሙ ማንን እንዳልኩኝ መጀመሪያ ልጀምር ተጨርሱታላችሁ እናንተ 20 ዓመት ልበል እናንተ መቤቴን ከመማር ጋር አሁን ከደቂቃዎች በፊት ክርስቶስን ስልክ እያወራው ነበር። መማር ራሱ ማለት ነው ትክክል አልሰራሽም የኔ ወሬ አያይዘሽ የተባለ ውሸት ነው። ልክ እኔ ስሙን ጠርቼ እንዳወራው ኮይን የሆነ እውነት ባህሪሽ እየተለዋወጠ ነው። እንደ ድሮሽ ተስተካከይ። እግዚአብሔርን ይደብራል። በቃ የሆነ የቆየ ጥላችንን እያመጣሽ ቂም እንትናት በይ ይደብራል። ማርያም በጣም ነው ያዘንኩብሽ። ጽፌልሻለሁ 20 ዓመት የተባለው ውሸት ልክ እኔ የራስ ጎልድን እንዳርኩ አድርገሽ አይፖሰትም። እውነት ያግባብ አይደለም እንዴ? ምን ነው ይሄን ያክል አጠገቤስ ያላችሁ አታስቡም እንዴ? ቤተሰብ አለው ይሄ ልጅ እናት አለችው አባት ሊኖረው ይችላል። እኔ አላቅም ቤተሰቦቹም ብዙ በደም ስለ ራስ ጎልድ ግን ወንድሞች ሊኖሩት ይችላል እህቶች ሊኖሩት ይችላል እንዴ? ሰውን እንደዚህ ማስደንገጥ 20 ዓመት የተባለው እሱ አይደለም ምናምን ብላችሁ እኮ ስትፖስቱ ምንድነው የሚሰማው እንዴ? ለቤተሰቦቹ ራሱ አታስቡም እንዴ? ኢትስ ኦኬ አንተ ነው የሚታየው ኮንፈርት ነው የሚታየው ዘስፈ አልናገርም። ተናገሪ ማን አልናገርም እንዴ? እንዴ ጉድ ፈላብኝ። አልናገርም እንዴ? ከኔ አንደበት ላልወጣው ነገር እኔ ተጠያቂ ወይም ስለኔ አይመለከተም። የፈለኩት ነገ ደግሞ መጥቼ ማለት ነው አበበ አንገቱን ተቆርጦ አስተከለው ብላችሁ የሰው ስም ጠቅሳችሁ ልትፖስቱ ነው እንዴ? መማርማ እኮ ነገረችኝ እንዴ ደህና ነው ብዬ ለሱ ያው የሆነ ሰው ሲነካ ከጎን የምትቆሙለት የለም እንደዛ አድርጋ ነው የፖስተችው። መማር ገባችሁ አሁን? መማረረ ቪዲዮ አልሰራች። መማር የድሮዋቸውን የፖስተችው ደህና ነው ሁሉ የሆነ ነገር ሲፈጠር አላረከው እንደዛ ነው። ተረዳችሁኝ? ተረጋጉ ቤተሰብ። እኔ ስም ሳልጠቅስ አፋችሁን አትክፈቱ። እናንተ ግን ለካ አሁን የተረዳሁት ምን እንደሆነ ታውቃላችሁ? ሚዲያው ማለት ነው እግዚአብሔርን ሰሊም 1 ቁጥር ጽፈሽ ነው ሚዲያው የሚፈልገው አሁን የገባይ ነገር ዝም ብላችሁ የሆነ ዝም ብሎ ወሬ አምጥታችሁ ካወራችሁ ሚዲያ ስም አልጠቀስኩኝ ከንቅልፌ ብድግ ስል ራስ ጎልድ በኢየሱስ ስም የወሬ ጥማት እንደው ይሄ ጅቦ ነው ምናምን የሚባል ፔጅ ይሻላል። እንደውም ቤታ ስም አልጠቀሰቻለ እግዚአብሔር ይስጥ ቴንኪው። ይህቺ ለሞረ መልሳት ትችላል እንዴ? ሰጣለሁ ለእንደዚህ አይነት እውነቴን እኮ ነው ማርያምን ጋይስ መልሳት ትችል ለዚህ ትላለች። ለምን መልስ አልሰጥም? ወንድሜ አይደል እንዴ? እንዴ ቤታ ናት ያለችው እኮ እነንትና ሲያወሩ አሁን ሲወራ ነበረ እኔ ሰምቻለሁኝ። ግን ምን አገባኝ? በቃ ወጥቼ ሰው ስም ጠቅሼ አላወራም እንዴ። እኔ ስም ያልጠቀስኩት ለምንድን ነው? ያልጠቀስኩት ስም ለምንድን ነው? በቃ ያ ሰው ቤተሰብ ሊኖረው ይችላል። እኔ ያልኩት ሰው ቤተሰብ አለው እንዴ፣ ማህበረሰብ አለ። የሰው ስም ጠቅሳችሁ በተናገራችሁ ቁጥር እንዴ ለምን ብዬ ሰው ፐርሰናል ስም ጠቅቼ የማወራው ማንነኝ? እኔ እገባለሁ ጋይስ በፎቶ እንዴ አይን ነገር ስሰማ ነው የዘለልኩት። እንዴ ኩማ ነው ራስ ጎልድ ነው እንትና ነው ይባባላሉ ቁጭ ብለው ሲያስጣሉ። ማርያም እኔ ኩይን እኔ ተቀይሜሻለሁ። ማርያምን አናደሽኛል ኩይን። እኔ ያው ስለምወድሽ ነው በፊት ለፊት የምናገረው። ሼር አድርጉላት እናቴ ትሙት አናዳኛለች። ቆይስ አስረም መግረፍ ነው እሷን
አሜን። በሰላም ያውለኝ እኔ እናት አሜን። እግዚአብሔር ይስጥሽ እንደዚህ በይኝ። እውነት እኔ በጣም ተናድጄ እኮ ነው እኔ ግራ ገባኝ። ማርያምን ኮይንን ጥሯትኝ። እኔ ትክክልም ሉን አሉንም እኔ ስም አልጠቀስኩኝም። ተፋቱኝ። ጠቅስ ይላችሁ። አሁን ፍርድ ቤት ራሱ ስትሄዱ ሰው ላለው ነገር ነው የሚከሰሰው። ሰው ባለው ነገር ነው የሚከሰሰው። ሰው ከአንደበቱ በወጣ ነገር ነው የሚከሰሰው። ተረዳችሁኛ? ሰው ባለው ነገር ነው የሚከሰሰው። ፍርድ ቤት እንኳን በትክክለኛ ሰው ቢከሰስ እኔ ስም አልጠቀስኩ፣ አበባ አላልኩ፣ ገበዩ አላልኩ። የሆነ ሰው 20 ዓመት ተፈረደበት። በጣም ነው የሚያሳዝነው። ሀበሾች እርስ በርስ አትጨካከኑ፣ ተዛዘኑን ያልኩትኝ እንዴ። ከዛ ከልዬ አንተ አፊ የምትባል ሰውዬ ማለት ነው። እኔ በቤት ታቂ ማል ያስኩትኝ በደጋፊዎቼ ነው ያልከው። እኔ ምን መስሎ ነበረ? በደጋፊዎቼ ቂም ከያዝክ በእኔም ማብረቅ ቂም ያዝ። እሺ አፊ። አሁን አንተ መቼስ ተስማምተናል በሰላም። አሁን አተሳሚ ፖሚዬ ፍቅሬ ህማማት ነው። ስማ እናንተ ሰያይት ነው የገባው ኢትዮጵያ አይደለማ። ሰያ ኢትዮጵያ አይደለማ ጋይስ የገባው በቋይጎ በዛይ ሽማማት እንደሆነ ታውቃለች። ይመቸው ኡጋንዳ አረከ ይመቸው እናቴ ዛት ከሚመለስ ይሻለዋል። ቀስ በቀስ ብሎ ወደ ሌላ መሄድ ይቻላል። ኢትዮጵያ ቢሆን ነው ከባድ። ኢትዮጵያ ነው ምስር ኢትዮጵያ አይደለም እኮ እያሉ ነው። ካንቻ መጥፎ ነገር ኢትዮጵያ አይመስለኝም። ማሮች ምስር የኢትዮጵያ ነው የሚመስልሽ? ኢትዮጵያ አይመስለኝም። አረ የትም ይግባ፣ ዋናው የሰው ልጅ በሰላም ይግባ። አውሮፓም ይግባ፣ ምንድነው ኢትዮጵያም ይግባ። የሰው ልጅ አካሉ ሳይጎድል በሰላም ይግባ። አለቀ። እዚህ ቲክቶክ ላይ ብንጣላ ምንጨቃጨቅም ነው። እኛም ማንዋደደው ለቤተሰብ ግን ሰውን ይጠብቃል። ሰውን የራሱን ልጅ ይወዳል። እዛ ሰው ለቤተሰቡ ሲል ይኑር። ማንም ሰው ለቤተሰቡ ሲል ይኑር በህይወት። ማርያምን የሰው ልጅ ለቤተሰቡ ሲል በህይወት ይኑር። አለቀ። እኔ አሁን ላትወዱኝ ትችላላችሁ፣ ልጠሉኝ ትችላላችሁ፣ ግን ለቤተሰብ ስል መኖር አለብኝ። እናንተም ላንዋደድ እንችላለን፣ ልንጠላላ ጥግ ድረስ እንችላለን፣ ግን ለቤተሰቦቻችሁ ስትሉ ደግሞ መኖር አለባችሁ። 4 ነጥብ። ያንን ነው ማምንበት እኔ። አንዳንዴ ማለት ነው ማርያምን ሰው ተስፋ ማምላክ ማሳዘን ነው። ይሄ ካሜራሽ ካላችሁኝ አንሶላ ነሽ የምታይ ኮንፈርት ደህና ነኝ ማርዬ። እና የሰው ልጅ ለቤተሰቡ ሲል ይኑር። በቃ ለቤተሰባቸው ሲሉ ሁሉም ይኑሩ፣ በሰላም ይግቡ ካሉበት። አማት ቢ አረ ህማማት ነው ማማተብ አልችልም። እናት አለም በህማማቱ አይማተብም። አሁን ማማተብ አልችልም ውዶቼ። አንተ ማን ነው እንትና ነው ልብ የሚልቀው ቤት ታያለ። ይሄ እንትና ልብ የሚባለው ጋይስ ያ ሰውዬ ወይ ጉድ! እኔ ግን ምን ብያችሁ ነበር? እኔ ያልኩት ቃል ጋይስ ከአንደበቴ እንትን አይልም። ይሄ ስሙን ንገሩኝ ውዶቼ። ማን ነበረ ስሙ? ስሙን ንገሩኝ። ሀጂ ነው የሚባለው። አቻል ነበር ጌመር ሆነ በቃ። እና አሁን ምን ትማራላችሁ? ከዚህ አሁን የምትማሩት ምን እንደሆነ ታውቃላችሁ ጋይስ? ከዚህ አሁን እኔ የምማረው ሶሻል ሚዲያ ላይ ምንም ቢመጣ ምንም ቢባል የከፋ ነገር እንኳን ብታደርጉ ለሳምንት ነው። ምንም ነገር የሚለወጥ ነገር የለም። በዚህ በምን ሎጎሽን አነሳች ምን ችግር